የአርሰናል ደጋፊዎች በመላው ዓለም አሁን መቼም ሳይተኙ በእውናቸው እያሉ የተኙ እስኪመስላቸው ድረስ በህልም ዓለም ውስጥ ያሉ እስኪመስላቸው ድረስ ማመን አልቻሉ። ደስታው በጣም የተለየ ነው። መቼም በጣም ብዙ አስተያየቶች ወደ 4000 ገደማ ይሆናል በአጠቃላይ በድምፅም በጽሁፍም በኢንቦክስም በሁሉም የደረሰኝ ከዛ ሻምፒዮን ከማንቸስተር ሲቲና ቦርንመዝ ጨዋታ ማግስት አንዳንዱ ከአእምሮ በላይ ነው። በእውነት ከአእምሮ በላይ ነው ምላችሁ ለማመንስ የሚቸግር ነው። ዛሬ ምን እንደደረሰኝ ታውቃላችሁ ውድ ቤተሰቦች? አሁን አመሻሹ ላይ ነው ያየሁት። ወይ በሰኞ ዊኬንድ ላይ ያቀርብላችኋለሁ። ቆይ በሰኞ ፈጣሪ የሰኞ ምሽት ሰው ይበለን። በሰኞ ዘ ዊኬንድ ላይ ያቀርብላችኋለሁ። አንድ የአርሰናል ደጋፊ ነው ዶክመንት ነው ይላከልኝ፣ ሰነድ። ይሄ ሰነድ በፒዲኤፍ በፖርተብል ዶክመንት ፎርማት የተያያዘ እንደ አውሮፓውያን አቆጣጠር 2002 2003 2004 በቀጥታ ከአርሰናል ተጫዋቾች ጋር ማለት ከአርሰናል ፉትቦል ክለብ ጋር በደብዳቤ የተገናኘባቸውን ማስረጃዎች ኮምፓይል አድርጎ ሰንዶ አያይዞ ነው የላከልኝ። ያኔ ታዬ ስሙን አልተሳሳትኩም አይደል? ታዬ የተባልክ አድማጫችን በጣም ነው አስደምመኸኛል በጣም። ያኔ ከኢንቪንሲብል በፊት ለነ ዴኒስ ቤርካምፕ የጻፈውን ደብዳቤ በስክሪፕቶ ያ ሁሉ ተያይዟል። እና የአርሰናል ፉትቦል ክለብ ለዴኒስ ቤርካምፕ፣ ለቲየሪ ሄንሪ፣ ለሌሎችም የጻፋቸውን ደብዳቤዎች ተንተርሶ የሰጠው መልስ በአርሰናል ሌተር ሄድ ያ ሁሉ ተያይዟል። የላከላቸው ደብዳቤ ጥቅጥቅ ያለ በጣም ብዙ ጽሁፍ ይነበባል። ለሰኞ ምሽት ለዚህኛው ዘ ዊኬንድ ስላልደረሰ ነው እንጂ ዛሬ ማቅረብ እችል ነበር። እንኳን ደስ አለህ አንተ የአርሰናል አፍቃሪ፣ በጣም የተለየ ሰው ነህ። በቃ አሁን አይ ቲንክ በመካከለኛ በጎልማሳነት እድሜ ውስጥ ያለህ ይመስለኛል። እዛ ቀኑ አለ፣ ሁሉ ነገር ማስረጃው የተለየ ነው። ይሄን ሁሉ ዘመን ታግሻለሁ እያለ ነው 22 ዓመት። ለየትኛውም ደጋፊ ነው የምሰጠው ምክር ይሄ ነው። አንድ ጊዜ አንድ ክለብን፣ አንድ ቡድንን፣ አንድ ብሔራዊ ቡድን መደገፍ ከጀመርክ አለቀ። በዝቅታም ጊዜ ውጤት በጠፋ ጊዜ ደረጃው ቢወርድ፣ ዲቪዥን ቢቀይር፣ ታች ዲቪዥን ቢወርድ ታማኝነትን ማሳየት ያስፈልጋል። ይሄ ነው እውነተኛ የደጋፊ ባህሪ፣ የእውነተኛ ደጋፊ ባህሪ። እኔ አንዳንድ ደጋፊዎች ክለብ ቀየርን ሲሉ በጣም ነው የሚገርመኝ። ክለብ ቀየርን ሲሉ እንዴት ነው ክለብ የሚቀየር? በድንገት ከአንድ ክለብ ጋር በሆነ ምክንያት በፍቅር ልትወድቅ ትችል ይሆናል። ለምሳሌ አልናስር የተባለው የሳውዲ አረቢያ ክለብን የማያውቁ ደጋፊዎች ለሮናልዶ ብለው ሊደግፉ ይችላሉ። እሱን እረዳሉ። ግን ሮናልዶ ሲወጣም እንደሚወጣ እርግጠኛ ነኝ እንደሚወጡ። እንደዚህ ያለ ግን ይኸው ዘመን ተሻጋሪ ደጋፊነት ለብዙዎች አስረድቼ ሊረዱኝ ያልቻሉት ነገር ይሄ የራሴን የደጋፊነት ህይወት በተመለከተ ልጅ ሆኜ አርሴማ አይባልም ነበር። ያ ቢኖሩም ማለት እንዳሁኑ አይደለም። ያኔ እነ ማርሴይ የአውሮፓ ሀያል በነበሩበት ጊዜ ማለት ነው። እና አንድ ጊዜ ከገባ በቃ አይወጣም። እንዴት ነው ሊወጣ የሚችለው?